ሰላም ለእናንተ ይሁን በድጋሚ ከዚህ ከኢግልስ ማውንቴን ኢንተርናሽናል ጎስፐል ሚኒስትሪ የሚዲያ አገልግሎት የጀመርነውን የእግዚአብሔር ቃል የተገለጠባቸው አራቱ የግሪክ ቃሎች የሚል ሐሳብ አንስተን እየተመለከትን ነበር። እንግዲህ አሁን ክፍል 4 ዛሬ ደግሞ ይዤላችሁ ወደ እናንተ እቀርባለሁኝ። በዚህ ሐሳቡ ስንመለከት በነበርነው ስታውን እንግዲህ ያየን የነበርነው ነገር ምንድነው? ኤግዙሲያ የሚለውን ወይ ደግሞ ዴሊጌትድ ፓወር ኦር ዴሊጌትድ አውቶሪቲ የሚለውን ነገር ተመልክተናል። በተለይ ደግሞ አውትዋርድ የሆነ ወይ ደግሞ ውጫዊ የሆነ መገለጫዎች እንዳሉት ምን እያልን ነው እያየን ያለ ነው። ያ አውቶሪቲ ያ ስልጣን ያ ኃይል ኦፕሬሽናል የሚሆንባቸውን አደራረጎችና አሰራሮችን እየተመለከትን የነበርንበት ጊዜ ነው። ስለ ኢየሱስ ክርስቶስ ኤግዙሲያ እየተመለከትን ያለንበት ሐሳብ ላይ ነበረ። ክፍል 3 ላይም ኢየሱስ ክርስቶስ ስልጣን እንደተሰጠው ያየንባቸው በሽተኞችን የመፈወስ፣ መናፍስትን በስልጣን ቃል ማውጣት፣ በቅባት ስር ሆኖ ማስተማር እንዲሁም በፍጥረት ላይ በስልጣን መገለጥና ማዘዝን ምን እናደርጋለን እንመለከታለን። አሁንም የኢየሱስ ክርስቶስን ኤግዙሲያ ኦር አውቶሪቲ እያየን እንሄዳለን። እንግዲህ ተመልከቱ። ለምሳሌ ይሄ ላስት ዊክ ላይ የነገርኳቸው ነገር ምንድነው? በተለይ የመንፈሳዊ ዓለም ህግ፣ የመንፈሳዊ ዓለም ስርዓት በፍጥረታዊ ዓለምና በናቹራል ሎው ላይ ምን ያህል ስልጣን እንዳለው ተመልክተናል። ክብር ለጌታ ይሁን። ዛሬም እስኪ ከሐዋርያ ሥራ ምዕራፍ 12 ላይ አንድ ቃል አነሳና ይሄንን አነብላችኋለሁ። በዚያን ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶች ላይ እጁን ጫነባቸው። ዮሐንስም ወንድሙን ያዕቆብን የዮሐንስንም ወንድም ያዕቆብን በሰይፍ ገደለው። አይሁድም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓልም ወራት ነበረ። በዚያም ጊዜ ወደ ወህኒ አገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱን 4 ወታደሮች ሆነው እንዲጠብቁ ለ4 ጭፍራ ክፍል አሳልፎ ሰጠው። በሌላ አባባል 4 ሆነው የሚጠብቁ 4 ጭፍሮችን ወታደሮችን ምን አረጋ? አሳይን አድርጎ ምን አረጋ? አስጠበቀው። ጴጥሮስም በወህኒ ይጠበቅ ነበረ። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበረ። ሃሌሉያ። ያ ማለት ነው ብለን ስንል አንዳንድ ጊዜ ይውላችሁ የቤተ ክርስቲያንን ኃላፊነት ኦር የቤተ ክርስቲያንን ሪስፖንሲቢሊቲ የእግዚአብሔር አድርገን መስጠት የለብንም። በሌላ አባባል ምን ማለት ነው ብለን ስንል ቤተ ክርስቲያን የተሰጣት አውቶሪቲ አለ። ያንን ስልጣኗን ያንን መብቷን አውቃ የመጠቀም ኃላፊነት የሷ እንደሆነ ማወቅ መቻል አለብን። እንግዲህ እዚህ ጋር ስንመለከት ለምሳሌ ተመልከቱ። በዚያም ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶች ላይ እጁን ጫነባቸው ይልና የዮሐንስንም ወንድም ያዕቆብን በሰይፍ ስለት ገደለው። በሰይፍ ስለት ወሰደና ምን አደረገው? ገደለው። ተመልከቱ ቁጥር 3 ላይ አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። ያ ማለት ነው ብለን ስንል አንዳንድ ጊዜ እንዴት ነው እግዚአብሔር አምላክ ይህን የሚያክል ቅባት በሰውየው ላይ በዚህ አገልጋይ ላይ በዚህ ባሪያ ላይ አስቀምጦ እያለ እንዴት እንደዚህ አይነት ነገር ደረሰ ብላችሁ ልትሉ ትችላላችሁ። ቤተክርስቲያን በየትኛውም አይነት ሁኔታና ጊዜ ውስጥ እንድትነቃና እንድትጸልይ የእግዚአብሔር ቃል በዛ ዙሪያ ምን ያደርገናል? አጠንክሮ ምን ያደርገናል? ያስተምራል። ምናልባት ስለ ጸሎት ስንማር የምናነሳቸው ሐሳቦች ይኖራሉ። ነገር ግን ተመልከቱ ጴጥሮስ በተያዘ ጊዜ መጽሐፍ ሲናገር ምንድነው? አይሁድን ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓልም ወራት ነበረ። በያዘውም ጊዜ ወደ ወህኒ ያገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱን 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስም በወህኒ ይጠበቅ ነበረ። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበረ። ያ ማለት ነው ብለን ስንል ቤተ ክርስቲያን ይሄ ነገር በያዕቆብ ጀምሮ ጴጥሮስ ጋር አያቆምም። ቀስ እያለ ይሄ ነገር ወደኛ ነው የሚመጣው። ስለዚህ ቤተ ክርስቲያን በመንቃት ወደ እግዚአብሔር ስለ ጴጥሮስ አጥብቀው ምን አደረጉ ነው የሚለው እንደ ጸለዩ ምን ያደርጋል? ይናገራል። ስለዚህ አጥብቆ መጸለይ ማለት ነው ብለን ስንል ያ የእግዚአብሔር በፈለግነው ጉዳይ ላይ የእግዚአብሔር መልስ እስኪመጣ ድረስ እግዚአብሔር በዛ ጉዳይ ላይ መለኮታዊ ጣልቃ ገብነቱን እስኪገልጥ ድረስ the unceasing prayer ብለን የምንለው ማለት ነው። የማያቋርጥ ከልብ የሆነ ጸሎት ማለት ነው። ስለዚህ ቤተ ክርስቲያን ስለ እርሱ
በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ሄሮድስም ሊያወጣው ባሰበ ጊዜ በዛች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎችም በደጁ ፊት ሆነው ወህኒውን ይጠብቁ ነበር። እነሆ የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ። ጴጥሮስንም ጎድኑን መትቶ አነቃውና ፈጥነ ተነሳ አለው። ሰንሰለቶቹም ከእጆቹ ምን አረጉ ይላል? ወደቁ ይላል። ኢየሱስ ክርስቶስ ጌታ ነው። ያ ማለት ምን ማለት ነው ብለን ስንል ለመፈታቱ ምክንያት ጴጥሮስ አይደለም ጸለየ የሚለው። ጴጥሮስ በሁለት ወታደሮች መካከል ተኝቶ እንደነበረ ምን ያረጋል? ይነግረናል። እሱም ብቻ አይደለም፣ ጴጥሮስ መልአኩ ምንድነው የሚለው? መልአኩ ጎኑን መጥቶ እንዳስነሳው ምን አረጋለን? እናያለን። በሰንሰለትም ታስሮ በሁለት ወታደሮች መካከል ተኝቶ ነበረ። ጠባቂዎችን በደጅ ፊት ሆነው ወህኒ ይጠብቁ ነበር። እነሆም የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ። ጴጥሮስንን ጎድኑን መጥቶ አነቃውና። ስለዚህ ምን ማለት ነው ብለን ስንል ለመፈታቱ ምክንያት የሆነ ጸሎት ጴጥሮስ አይደለም ያደረገው። ለመፈታቱ ምክንያት የሆነ የእግዚአብሔር መለኮታዊ ጣልቃ ገብነት እንዲገለጥ የተደረገው የጸሎት የት ነው የተደረገው? በቤተ ክርስቲያን ስለ ጴጥሮስ አጥብቆ ጸሎት ይደረግ ነበረ። ዛሬም በዚህ ዘመን ያለን እኔና እናንተ ቅዱሳኖች የእግዚአብሔርን መለኮታዊ ጣልቃ ገብነት ልናይባቸው የሚገቡ ብዙ ጉዳዮች አሉ። አገራዊ ጉዳዮች አሉ። አገራዊ ጉዳዮች የእግዚአብሔር መለኮታዊ ጣልቃ ገብነት እንድናይና ይሄ የማያቋርጥ ሳይክል በምድራችን ላይ መከራ የሚጨምር ይሄ አይነት ነገር መሰበር የሚችለው የእግዚአብሔር መለኮታዊ ጣልቃ ገብነት ሲገባ ነው። የሰላም መታጣትም ብለው የትኛውም አይነት ነገር ስንመለከት ቤተ ክርስቲያን ስለዚህ ጉዳይ በዚህ ትውልድ፣ በዚህ ዘመን፣ በዚህ ጊዜ እግዚአብሔር ይሄንን ኃላፊነት የሰጣት ቤተ ክርስቲያን የመጸለይ ሪስፖንሲቢሊቲ እንዳለባትና ብትጸልይ የእግዚአብሔር መለኮታዊ ጣልቃ ገብነት እንደሚገለጥ ይሄ ክፍል አስተማሪ ነው። ይሄ ክፍል ምንድነው? አስተማሪ ነው። ስንመለከትም ጎድኑን መጥቶ ምን አረገው? አነቃው። ፈጥነ ተነሳለው። ሰንሰለቶቹም ከእጆቹ ምን አረጉ? ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንዲህም አደረገ። ልብሱንም ለበሰና ልብስህንም ልበስና ተከተለኝ አለው። ወጥቶም ተከተለው። ራእይም የሚያይ ይመስለው ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም። የመጀመሪያውንና የሁለተኛውንም ዘብ አልፎ ወደ ከተማው ወደሚያወጣው ብረት መዝጊያ ደረሱ። እርሱም አውቆ ተከፈተላቸው ይላል። ወገኖች ሆይ አንድ ነገር ተመልከቱ። ፍጥረታዊ የሆነው ነገር በቁልፍ የተቆለፈ ፍጥረታዊ የሆነ ነገር የመልአኩን መምጣትና የእግዚአብሔር ክብርን መገለጥ ሪኮግናይዝ አድርጎ መጽሐፉ ሲነግረን አውቆ ተከፈተላቸው ይላል። መጽሐፉ የሚነግረን መልአኩ ማስተር ኪ ይዞ መጥቶ ከፈተለት አይልም። መልአኩ የሆነ አይነት ፎርስ አፕላይ አድርጎ በሩን ገነጠለለት አይልም። መልአኩ በሆነ አይነት መለኮታዊ አሰራር ጴጥሮስን በተዘጋ በር ውስጥ እንዲያልፍ የሚያስችል መለኮታዊ ነገር አድርጎ ጴጥሮስን በሆነ አይነት ታምራዊ መንገድ አሾለከው አይልም። የሚለው ምንድነው? በሩ ምን አረገ? አውቆ ተከፈተላቸው። ወጥተውም አንዲት ስላች አለፉ። ወዲያው መልአኩ ከርሱ ምን አረገ ይላል? ተለየ ብሎ ይናገራል። ይሄ ማለት ነው ብለን ስንል ቤተ ክርስቲያን የተሰጣት አውቶሪቲ፣ ለቤተ ክርስቲያን የተሰጠው ስልጣን፣ ሃሌሉያ፣ ለቤተ ክርስቲያን የተሰጠው ስልጣን የእግዚአብሔርን መለኮታዊ ጣልቃ ገብነት ወደዚህ ቁሳዊው ዓለም ላይ ኢንቫይት ሊያደርግ እንደሚችል ምን ማድረግ መቻል አለብን? ማየት መቻል አለብን። ክብር ለጌታ ይሁን። ጸሎት ይሄንን አይነት ጉልበት ምን ያደርጋል? አክቲቬት ያደርጋል። በቀጣዩ ክፍላችን ዱናሚስ የሚለውን ነገር ስንመለከት፣ ዱናሚስ የሚለውን የእግዚአብሔርን ኃይል ስንመለከት በሰፊው ስለ ጸሎት አንስተን የምንማር ይሆናል። ነገር ግን በዚህ ክፍል ላይ ስንመለከት ያ በር ምን ብሎ አውቆ ምን አረገላቸው ይላል? ተከፈተላቸው። ፕሬይዝ ጋድ። ስለዚህ ምን ማለት ነው ብለን ስንል when ያ ኤግዙሲያው በሚገለጥበት ጊዜ የተሰጠን የልጅነት ስልጣን ኦር የተሰጠን ያ መለኮታዊ አውቶሪቲ በሚንቀሳቀስበትና በሚሰራበት ጊዜ ከኤግዙሲያ የተነሳ የሚነገር የእምነት ቃል የሚነገር ትንቢታዊ አዋጅ ተአምራትን ሊሰራና ሊያደርግ የሚችል
ሊያደርግ የሚችል ዱናሚስ ሆኖ እንደሚገለጥ ምን ማድረግ መቻል አለብን? ማወቅና መረዳት መቻል አለብን። ክብር ለጌታ ይሁን። ስለዚህ ምን ማለት ነው ብለን ስንል ይሄ ኃይል ያልተቀየጠና ያልተበረዘ የእግዚአብሔር ቃል ስለ ክርስቶስ የመስቀል ሥራ በመረዳትና በመስማት በማመን በመታዘዝ ክብር ለጌታ ይሁን በማመንና በመታዘዝ የተሰጠን ይሄ የኤግዙሲያ ፓወር ይሄ ዴሊጌትድ አውቶሪቲ ክብር ለጌታ ይሁን በእምነት በሚነገርበትና በእምነት በምንንቀሳቀስበት ጊዜ ዱናሚስ ፓወር ሆኖ እንደሚገለጥ ወይ ደግሞ ሚራክል ወርኪንግ አቢሊቲ ሆኖ እንደሚገለጥ ምን ማድረግ መቻል አለብን? መመልከት መቻል አለብን። አሁንም ከመጽሐፍ ቅዱስ አንድ ክፍል እንመለከታለን። የማርቆስ ወንጌል ምዕራፍ 13 ከቁጥር 34 እስከ 37 ያለ ክፍል አነባለሁኝ። እንደዚህ ይላል። ቤቱንም ትቶ ወደ ሌላ አገር እንደሄደ ሰው ለባሮቹም ስልጣን ለያንዳንዱም ስራውን ሰጥቶ በረኛውን እንዲተጋ አዘዘ። እንግዲህ ማታ በሆነ ወይም በእኩለ ሌሊት ዶሮ ሲጮህ ወይም በማለዳ ቢሆን ባለቤቱ መቼ እንዲመጣ አታውቁምና ድንገት መጥቶ ተኝታችሁ እንዳያገኛችሁ ስለዚህ ትጉ። ለእናንተ የምነግራችሁ ለሁሉ እላለሁ ትጉ ብሎ ጌታ ሲናገር እናያለን። ይሄ ማለት ምን ማለት ነው ብለን ስንል ቤቱን ትቶ ወደ ሌላ አገር እንደሄደ ሰው ለባሮቹ ስልጣን ይሄ ስልጣን የሚለውን ቃል ስትመለከቱ የግሪኩ ቃል ኤግዙሲያ እንደሰጣቸው ዴሊጌትድ አውቶሪቲ እንደሰጣቸው ምን እናደርጋለን? እናያለን። ለእያንዳንዱም ስራውን ሰጥቶ ስራውን ማለት ነው ብለን ስንል እነሱ የተሰጣቸው ይሄ ኤግዙሲያ ይሄ ዴሊጌትድ ፓወር ሊከውኑት የተገባ ከስልጣን ሰጪው አካል የወጣ በስልጣን ሰጪው ፈቃድ ሊፈጸምና ሊከወን የተገባ ያ ስራ ያ መለኮታዊ ወይ ደግሞ ያ ኃላፊነትን እንዲወጡ ሰጥቷቸው ሲሄድ ምን እናደርጋለን? እንመለከታለን። ስለዚህ ምንድነው አለ? ይሄንን ኃላፊነት እንዲወጡ እንዴት እንደነገራቸው ምን እናደርጋለን? እናያለን። አሁንም ሌላ የመጽሐፍ ቅዱስ ክፍል እንመለከታለን። ክብር ለጌታ ይሁን። እንግዲህ ጥቅስ አበዛህብን እንዳትሉን፣ ምክንያቱም ቃሉ ራሱ እንዲናገር ለቃሉ መፍቀድ መቻል አለብን። ክብር ለጌታ ይሁን። እማነብላችሁ የመጽሐፍ ቅዱስ ክፍል የሚገኘው የሉቃስ ወንጌል ምዕራፍ 7 ቁጥር 8 እና 9 አነባለሁኝ። እንደዚህ ይላል። እኔ ደግሞ ከሌሎች በታች የምገዛ ሰው ነኝና ከኔ በታች ወታደሮች አሉኝ። አንዱን ሂድ ብለው ይሄዳል፣ ሌላውና ብለው ይመጣል፣ ባሪያዬንም ይህን አድርግ ብለው ያደርጋል። ኢየሱስም ይህንን ሰምቶ በእርሱ ተደነቀ። ዘወርም ብሎ ለተከተሉት ሕዝብ እላችኋለሁ በእስራኤልስ እንኳን እንዲህ ያለ ታላቅ እምነት አላገኘሁም አላቸው ይላል። ይሄ የመቶ አለቃ ለፈለገው ተአምራት የጠየቀው ነገር ምንድነው ብለን ስንል ቁጥር 6 ላይ ኢየሱስም ከእርሱ ጋር ሄደ፣ ወደ ቤቱም በቀረበ ጊዜ የመቶ አለቃ ወዳጆቹን ወደ እርሱ ላከ። አለውም ጌታዬ ሆይ በቤቴ ጣራ በታች ልትገባ አይገባኝምና አትድከም። አምኖት ወርዚ እኔ ወርዚ አይደለሁም፣ የተገባው አይደለሁም። አንተ ከኔ ቤት ጣራ በታች ልትገባ እኔ አይገባኝም። ይሄን ዲዘርቭ አላደርግም። ሃሌሉያ! ይሄን ዲዘርቭ አላደርግም አለና ስለዚህ ወደ አንተ ልመጣ እንዲገባኝ ሰውነቴን አልቆጠርኩም። ነገር ግን ቃል ተናገር፣ አንተ ቃል ምን በል ተናገር፣ ብላቴናዬም ይፈወሳል አለው። ቅድም እንዳነበብኩላችሁ የዚህ ሰው የእምነቱ መሰረት ምንድነው ብላችሁ ስትሉ የዚህ ሰው የእምነቱ መሰረት አውቶሪቲን ሪኮግናይዝ ያደረገበት መንገድ ነው። አውቶሪቲን የተረዳበት መንገድ ነው። ምን ብሎ ገለጠው? እኔ ደግሞ ከሌሎች በታች የምገዛ ነኝ። ለሌሎች አውቶሪቲ ሰሚት ማድረግ የማይችል በቤተ ክርስቲያን ስርዓት ውስጥ ቤተ ክርስቲያን ኖሮት አጥቢያ ቤተ ክርስቲያን ኖሮት መጋቢያኖች ኖረውት እዛ ቦታ ላይ ሪኮግናይዝ ተደርጎ ኦር ሰሚት አድርጎ የማይገለገል ኦር የማያገለግል ሰው ሪኮግናይዝ የሚያደርገው አውቶሪቲ ስለሌለው ያውላችሁ አውቶሪቲ ስለሌለው ነገሮች ለሱ ሰሚት ሊያደርጉለት አይችሉም።
በዚህ ሰውዬ አውድ ውስጥ ነው የምነግራችሁ። ይሄ ሰውዬ ምን አለ? እኔ ደግሞ ከሌሎች በታች የምገዛ ነኝ ይልና ከኔም በታች ወታደሮች አሉኝ። አንዱንም ሂድ ብለው ይሄዳል፣ ሌላውን ና ብለው ይመጣል፣ ባሪያዬንም ይህን አድርግ ብለው ያደርጋል አለ። ምንድን ነው እያለ ያለው? እያለ ያለው አንድና አንድ ነው። እኔ I am a man under authority። ከኔ በላይ ስልጣን ያላቸው ሰዎች አሉ። ስልጣንን ሪኮግናይዝ አደርጋለሁ። ማዘዝንም መታዘዝንም አውቃለሁ። ብዙ ሰዎች ማዘዝ ይፈልጋሉ፣ መታዘዝ ግን አይፈልጉም። ብዙ ሰዎች ለነሱ ሰሚት እንዲያደርጉ ይፈልጋሉ። እነሱ ግን ሰሚሽንን አያውቁም። ሪኮግናይዝ ማድረግ አይፈልጉም። ወገኖች ሆይ እግዚአብሔር አምላክ የሥርዓት አምላክ ነው። he is a god of order። በየቦታው ውስጥ ያስቀመጠው ስትራክቸር አለ። ስለ አውቶሪቲ ስትመለከቱ ሲቪል አውቶሪቲ አለ፣ ስፒሪቹዋል አውቶሪቲ አለ፣ የፋሚሊ አውቶሪቲ አለ። ይሄ ሲቪል አውቶሪቲ ብለን የምንለው ይሄ ናቹራሉ ወርልድ ፕሮፐርሊ በኦርደር ኦፕሬት እንዲያደርግ እግዚአብሔር ሰዎች ስልጣንን ምን እንዲያደርጉ ኤክሰርሳይዝ እንዲያደርጉ ይፈልጋል። ስልጣን በሌለበት ቦታ ላይ የሚሰለጥነው ሕግ አልባነትና ወንጀል ነው። ሕግ አልባነትና ወንጀል ነው። ወገኖች ሆይ አንድ ሀገር ምን ሊኖራት ይገባል? መንግስት ሊኖራት ይገባል። ተቋም ሊኖር ይገባል። የተቋምን አለመኖርና የመንግስትን አለመኖር የምናውቀው መቼ ነው ብለን ስንል ትላንትና መንግስት የነበራቸው አገራት ያንን ስርዓት ካፈረሱ በኋላ የሚገቡበትን ኬኦቲክ ስቴትን ስንመለከት በቀላሉ መረዳት እንችላለን። አንድ ሀገር ላይ ምን ሊኖር ይገባል? ስርዓት ሊኖር ይገባል። አውቶሪቲ ሊኖር ይገባል። ኦርደር ኦፍ ስትራክቸር ሊኖር ይገባል። ቼን ኦፍ ኮማንድ ሊኖር ይገባል። ለምንድን ነው ብለን ስንል ስርዓት በመኖር ውስጥ ነው ሰዎች በውጣትም መግባትም ምንም ያደርጉት የሚችሉት። ትንሽ በሚመስል ተቋም ውስጥ ሁሉ እንኳን እግዚአብሔር በዛ ስፍራ ላይ አውቶሪቲ ኦፕሬሽናል እንዲሆን ይፈልጋል። ለምንድን ነው ብላችሁ ስትሉ አውቶሪቲ ባለበት ቦታ ላይ ነው ኦርደር የሚኖረው፣ ስርዓት የሚኖረው። በትዳር ውስጥ ተመልከቱ። በትዳር ውስጥ እግዚአብሔር በዛ ቤት ላይ የበላይ እንዲሆን፣ ራስ እንዲሆን፣ አውቶሪቲ እንዲኖረው አሳይን ያደረገው ወንዱን ነው። ለዚህ አውቶሪቲን በተመለከተ እግዚአብሔር ለዛ ሰው በሚሰጠው ኢንሳይት፣ ለዛ ሰው በሚሰጠው ነገር ያ ሰው ቤተሰቡን ምን እንዲያደርግ፣ እንዲመራ፣ ፕሮቴክት እንዲያደርግ፣ ፕሮቫይድ እንዲያደርግ፣ ሊድ እንዲያደርግ እግዚአብሔር ምን ያደርግበታል? ይጠብቅበታል። ሃሌሉያ። the absence of authority is the birth of chaos ማለት ነው። አውቶሪቲ በሌለበት ቦታ ነው ኬኦስ ምን የሚያደርገው የሚፈጠረው። ስለዚህ ይሄ ሰው የሚያለው ነገር ጌታም እጅግ ከተገረመበት ነገር አንዱ ይሄ ነው። እኔም ደግሞ ከሌሎች በታች የምገዛ ነኝ፣ ከኔም በላይ ደግሞ ወታደሮች አሉኝ። እንዲሁ አንዱን ሂድ ብለው ይሄዳል፣ ሌላው ና ብለው ይመጣል፣ ባሪያዬንም ይሄንን አድርግ ብለው ያደርጋል። ስለዚህ ምን አለ? you are a man of authority. I can recognize that። ያንን ሪኮግናይዝ አደርጋለሁ። እኔ የተሰጠኝ ምናልባት ይሄ ሲቪል አውቶሪቲው ነው። ይሄ ፖለቲካሊ የተሰጠኝ አውቶሪቲ ነው። መንግስት ሰፍሮ የሰጠኝ አውቶሪቲ ነው። የሚሊተሪ ሰው እንደሆነ ምን ታረጋላችሁ? ማየት ትችላላችሁ። ምን ብሎ ይናገራል? ከኔም ደግሞ የማዛቸው ወታደሮች አሉ ብሎ ሲናገር ምን አረጋለን? እናያለን። ኢየሱስ ደግሞ ስፒሪቹዋሊ አውቶሪቲ እንዳለው ይሄ ሰውዬ ምን ብሏል? ሪኮግናይዝ አድርጓል። ስለዚህ ምን ማለት ነው? በቤቴ ያለው ችግር፣ በቤቴ ያለው ጥያቄ፣ በቤቴ ያለው እንቆቅልሽ ከአንተ አውቶሪቲ በላይ መሆን አይችልም። ከአንተ አውቶሪቲ በላይ መሆን አይችልም። ስለዚህ ቃል ብቻ ተናገር፣ ብላቴናዬ ምን ያረጋል አለ? ይፈወሳል። I know you are a man of authority, you are a man of exousia, but speak the word of dunamis። ምን ማድረግ የሚችል ሚራክልን መስራት፣ ተአምራትን መፍጠር፣ ፈውስን ማምጣት የሚችል
ቃል ባንተ ዘንድ አለና ያንን የስልጣን ቃል ያንን የፈውስ ቃል እንድትናገር ጌታ ሆይ ምን አረጋለሁ እፈልጋለሁ ብሎ ሲናገር ምን እናረጋለን እናያለን። ስለዚህ የኢየሱስ ክርስቶስ ኤግዙሲያ የኢየሱስ ክርስቶስ ይሄ ስልጣን አውቶሪቲ ቴሪቶሪ ሬልሙን ምንድነው ብለን ስንል በበሽታ ሁሉ ላይ በጨለማ ሁሉ ላይ በክፋት ኃይላት ሁሉ ላይ አውቶሪቲ እንዳለው ይሄ ሰው ተረድቷል። አንተ ከአፍ ቃል ብቻ ምን በል ተናገር። ኢየሱስ ጌታ ነው። ከዛ ኢየሱስ ምን አለ? መጽሐፍ ሲናገር ምን አለ? ኢየሱስም ይሄንን ሰምቶ በእርሱ ተደነቀ። ዞር ብሎም ለተከተሉት ሕዝብ እላችኋለሁ በእስራኤልስ እንኳን እንዲህ ያለ ትልቅ እምነት አላገኘሁም ማለት። የዚህ ሰውዬ የትልቅ እምነቱ መሰረቱ ምንድነው ብለን ስንል አውቶሪቲን የተረዳበት አንደርስታንዲንጉ ነው። አንደርስታንዲንጉ ከጌታ ዘንድ ተአምራትን እንዲቀበል ምን ሆኖለታል? ምን ሆኖለታል ማለት ነው? መሰረት ሆኖለታል። አሁንም እዛው የሉቃስ ወንጌል ላይ እንሄድና ከሉቃስ ወንጌል ምዕራፍ 23 ቁጥር 7 ላይ ያለ ቃል እናነባለን። እንደዚህ ብሎ ይናገራል። አሁንም ስለ ቴሪቶሪ ነው እያወራን ያለነው፣ ስለ ኤግዙሲያ ነው እያወራን ያለነው። ቁጥር 7 ላይ እንደዚህ ብሎ ይናገራል። ጲላጦስ ግን ከቁጥር 6 ጀምሮ አነብላችኋለሁ። ጲላጦስ ግን ገሊላ ሲሉ በሰማ ጊዜ የገሊላ ሰው ነውን ብሎ ጠየቀ። ከሄሮድስም ግዛት እንደሆነ ባወቀ ጊዜ ወደ ሄሮድስ ሰደደው። እርሱም ደግሞ በዚያ ጊዜ በኢየሩሳሌም ነበረና። ሰማችሁ አይደለ? ምን ማለት ነው ብለን ስንል ይሄ ሰው የተሰማው ነገር ምንድነው? የገሊላ ሰው መሆኑን ሲሰማ ሃሌሉያ this man is not under his authority በሱ አውቶሪቲ ስራ አይደለም ያለው። በሌላ ክልል በሌላ ቦታ ላይ ገሊላ በሚባል ቦታ ከዛ እንደሆነ ስለገባ ከሄሮድስ ግዛት እንደሆነ ባወቀ ጊዜ ወደ ሄሮድስ ሰደደው። እርሱም ደግሞ በዚያን ጊዜ በኢየሩሳሌም ነበረና ሄሮድስም ኢየሱስን ባየው ጊዜ እጅግ ደስ አለው። ስለ እርሱም ስለሰማ ከብዙ ጊዜ ጀምሮ ሊያዩ ይመኝ ነበርና ምልክት ሲያደርግ ሊያይ ተስፋ ያደርግ ነበረ። ያ ማለት ነው ብለን ስንል he is not under my exousia በኔ ስልጣን ስራ አይደለም አለና ወደ ማላከው ወደ ሄሮድስ እንደላከው ምን እናረጋለን እናያለን። ክብር ለጌታ ይሁን። ሌላኛው የመጨረሻውን ይሄንን ክፍል ከመጨረሴ በፊት አንድ ቃል ላንብብላችሁና ይሄንን ክፍል ታቆታላችሁ። እንግዲህ አስረግጬ አሁንም በመጽሐፍ ቅዱስ የማነበው ነገር ለምንድነው ብላችሁ ስትሉ መጽሐፍ ቅዱስ ምን ያህል በዚህ ዙሪያ ላይ እንደተናገረ ማየት እንድንችል ነው። የሉቃስ ወንጌል ምዕራፍ 20 ከቁጥር 1 እስከ 8 አነብላችኋለሁ። አንድ ቀንም ሕዝቡን በመቅደስ ሲያስተምር ወንጌልንም ሲሰብክላቸው የካህናት አለቆችና ጻፎች ከሽማግሌዎች ጋር ደርሱ ቀረቡና እስኪ ንገረን እነዚህን በምን ስልጣን ታደርጋለህ? ይህንን ስልጣን የሰጠህ ማን ነው ብለው ነገሩት። መልሶም እኔ ደግሞ አንዲት ነገር ጠይቃችኋለሁ፣ እናንተም ንገሩኝ አለ። የዮሐንስ ጥምቀት ከሰማይ ነበረችን ወይስ ከሰው አላቸው። እርሱም እርስ በርሳቸውም ሲነጋገሩ ከሰማይ ብንል ለምን ስለምን አላመናችሁበትም ይለናል፣ ከሰው ብንል ግን ህዝቡ ሁሉ ይወግሩናል። ዮሐንስን ነብይ እንደነበረ ሁሉም ያምኑ ነበርና። ለምሳሌ ኢየሱስ የሚያደርጋቸውን ነገሮች ስለተመለከቱና ስላዩ እነዚህ ሰዎች የጠየቁት ጥያቄ ምንድነው? ይሄንን በማን ስልጣን ነው የምታደርገው? በምን ስልጣን ነው የምታደርገው? ስልጣንህን ከወዴት ምን አረከው አገኘኸው የሚል ነገር ምን እናረጋለን እናያለን። እንደዚህ ሲሉ ምን እናረጋለን እናያለን። ስለዚህ ኢየሱስ የመለሰላቸው የጠየቃቸው ጥያቄ ምንድነው? መልሶም እኔ ደግሞ አንዲት ነገር እጠይቃቸዋለሁ፣ እናንተም ንገሩኝ፣ የዮሐንስ ጥምቀት ከሰማይ ነበረችን ወይስ ከሰው አላቸው። ጥያቄው ምንድነው? የዮሐንስ ጥምቀት ከሰማይ ከነበረች ለምን አላመናችሁበትም? ለምን አልተቀበላችሁትም? ለምን እርሱ ያመጣውን የንስሐን ጥምቀት የውሃ ጥምቀት ለምን አልተቀበላችሁም እንደሚላቸው ምን ብሏል አውቀዋል። ከሰው ነው ብለን ብንል ደግሞ ህዝቡ በሙሉ ዮሐንስን መጥምቁ ዮሐንስን እንደ ነብይ ይቀበለው ስለነበረ ህዝቡ ይወግረናል ብለው ስለፈሩ ያንን ነገር ምን ሳይሉ ያንን ነገር እንትን ሳይመልሱ ሲቀሩ ምን እናረጋለን እናያለን። ነገር ግን የጠየቁት ጥያቄ አንተ እስኪ ንገረን እነዚህን በምን ስልጣን ታደርጋለህ? ወይስ ይህንን ስልጣን የሰጠህ ማን ነው ብለው ጠየቁት።
በሌላ አባባል ኢየሱስ የሚያደርጋቸውን ተአምራቶች ኢየሱስ የሚሰራቸውን ነገሮች በሙሉ ተመልክተው እነዚህ የተመለከቱት ነገር ምንድነው ብለን ስንል የተመለከቱት ነገር የሆነ ስልጣን አውቶሪቲ እንዳለው ተረድተዋል። ግን የአውቶሪቲው ምንጭ ምንድነው? who gave you this authority? who gave you this exousia? እሱ ግን የጠየቃቸው ጥያቄ ምንድነው? ክብር ለጌታ ይሁን። የጠየቃቸው ጥያቄ እኔም ምን አረጋቸዋለሁ ጠይቃቸዋለሁ። የዮሐንስ የመጥምቁ ዮሐንስ ስልጣን ከሰማይ ነበረች? የዮሐንስ ጥምቀት ከሰማይ ነበረች ወይም ከሰው ብሎ ሲላቸው ምን እናረጋለን? እናያለን። ሃሌሉያ! ክብር ሁሉ ለጌታ ይሁን። አሁንም እኔና እናንተ ቅድም እንደነገርኳችሁ ስልጣን የተሰጠን ሰዎች ነን። በመወለድ ያገኘነው ስልጣን አለ። ሃሌሉያ! እግዚአብሔር አምላክ እንድንጠቀምበትና ይሄንን አውቶሪቲ አዘ ቸርች አዘ ብሊቨር ኤክሰርሳይዝ እንድናደርገው እግዚአብሔር ምን ያደርጋል? ይፈልጋል። ሃሌሉያ! ስለዚህ እናንተ በመወለድ የተካፈላችሁት ስልጣን አለ። በመወለድ ያገኛችሁት ስልጣን አለ። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን እናረጋቸው ይላል፣ ሰጣቸው ይላል። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ምን አላረጉም ይላል፣ አልተወለዱም ብሎ ምን ያረጋል? ይናገራል። he gives them power and privilege to become the sons of God። ወገኖች ሆይ እኔና እናንተ የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለ ፍቅሩን እንደሰጠን እዩ፣ ተመልከቱ። እንዲሁም ነን አለ። በአንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ ስንመለከት ሐዋርያው ዮሐንስ ይናገር። ክብር ሁሉ ለጌታ ይሁን። ደግሜ እላችኋለሁ ይሄንን ትምህርት ከማጠቃለሌ ይሄንን ክፍል 4ን ከማጠቃለሌ በፊት በድጋሚ ለኔና ለናንተ ለቤተ ክርስቲያን የተሰጠ አውቶሪቲ አለ። እንግዲህ ይሄ አዲስ ኪዳን በክርስቶስ ኢየሱስ የተገኘው በሞቱና በትንሳኤው ያገኘነው እጅግ ታላቅ የሆኑ በረከቶች አሉ። ሃሌሉያ! የእግዚአብሔር መንፈስ እነዚህን በረከቶች አንቬል እንዲያደርግልን ሪቪል እንዲያደርግልን ምን ማድረግ መቻል አለብን? መጠየቅ፣ መጸለይ፣ መራብ መቻል አለብን። ሃሌሉያ! እሱም ብቻ ደግሞ ሳይሆን ይሄንን እውነት የተሰማነውን እውነት የተቀበልነውን እውነት ደግሞ ምን የምናደርግበት ማኒፌስት የምናደርግበትን ደግሞ የመለኮት አቅምና ኃይልን ደግሞ የእግዚአብሔር መንፈስ በህይወታችን ላይ ያንን ግሎሪ ሪሊዝ እንዲያደርግም ምን ማድረግ አለብን? መፈለግና መጠየቅ ከእርሱ ጋር ህብረት ማድረግም እንዳለብን ልናውቅ ይገባል። በድጋሚ ከዚህ ከኢግልስ ማውንቴን ኢንተርናሽናል ጎስፕል ሚኒስትሪ የሚዲያ አገልግሎት እኔ መጋቢ ሳምሶን ሙልጌታ አብራችሁኝ ስለነበራችሁ ጊዜያችሁን ስለሰጣችሁኝ ላመሰግናችሁ እፈልጋለሁ። የእግዚአብሔር ስም ብሩክ ይሁን። ባላችሁበት ስፍራ የእግዚአብሔር ሰላምና የእግዚአብሔር አብሮነት ከናንተ ጋር ይሁን። በድጋሚ በሌላ ክፍል ደግሞ ይሄንኑ ሐሳብ የጀመርነውን ይሄንን ሐሳብ ይዘን እንቀጥላለን ማለት ነው። ከዚህ ከኢግልስ ማውንቴን የሚዲያ አገልግሎት እኔ መጋቢ ሳምሶን ሙልጌታ ሻሎም እላችኋለሁ። ተባረኩ።